ምለው የሄሉሻን ፎቶ ተምኔል እየተጠቀሙ ስለ ሄሉ ክፋትና ስለ ሄሉ መውደቅ የሚሰሩ ዩቱበሮች አሉ። የእውነት እኔ ዛሬ ሉልና ኪራ ሲናገሩ በጣም በግርምት ነበር ሳዳምጣቸው የነበረው። ምክንያቱም ሄሉ ምንም ብትሉ ስለ ሄሉ አንደበታችሁ ክፋት የሚናገርበት አቅም አለ ብዬ ለማሰብ የእውነት ለእኔ ከብደኛል። ምክንያቱም ልጅቷ በክፉ የምትነሳ ልጅ አይደለችም ሄሉ። እኔ ዛሬ ኪራና ሉል ሲናገሩ በጣም ነው የገረመኝ። ምክንያቱም ደግሞ ስለ ሄሉ ውድቀትና የእሷን ተምኔል እየለጠፋችሁ የእሷን ፎቶ እየለጠፋችሁ ውስጥ ደግሞ ሲገባ በየላይቭም በየቪዲዮም ስለ ሄሉ ውድቀትና ስለ ሄሉ ክፋት የምታወሩ ዩቱበሮች እያሉ ሲያወሩ ሰምቼ የእውነቴን ነው። በዚህ አጋጣሚ በጣም ነው የገረመኝ። ምክንያቱም ሄሉዬ ከመጀመሪያውኑ ስትመጣ ሚዲያ ላይ ምንም ስለ እሷ እንጃ ስለ እሷ ክፉ ለመናገር እንኳን አቅም የላችሁም። ደግሞ ስለ እሷም ራሱ ሄሉ እንደዚህ አይነት ናት ብላችሁ የምታወሩባት አይነት ልጅ አይደለችም ለእኔ ማለት ነውና እንደዚህ አይነት ሰዎች በላይቭም በቪዲዮም የእሷን ተምኔል እየለጠፉ የሚያወሩ ልጆችም ዩቱበሮችም ካሉ የእውነት በጣም ያሳዝናል። ምክንያቱም ሄሉዬ ምንም አይነት ክፋት የሚወራባት ልጅም አይደለችም፣ ደግሞ የለባትም እንጂ እኔ ከናቲ ጋር ጀምሮ ሄሉ ስትመጣ አውቃታለሁ። በራሷ ሙድ የምትሄድ ልጅ፣ በራሷ ኮንፊደንስ የምትንቀሳቀስ ልጅ ናት። ሰውን እንኳን አልፋ ተርፋ አትናገርም። ሰውን አልፋ ተርፋ በሰው እንኳን የሰውን እንኳን እንትን ኮረጃ የምትመጣ ልጅ አይደለችም። እና ይሄን ያልኳችሁ ለምንድን ነው? ዛሬ እንግዲህ ኪራና ሎል መጥተው ነበረ። ሄሉዬም ወደ ቤተሰብ ጋር ልትሄድ እንደሆነ እና ያለችበት ስሜት ያው ይመስለኛል ያው ጥሩ አይደለም። ግን ደግሞ አብዛኞቻቸው እንግዲህ ሚዲያ ላይ ስለሷ ለጥፈው ክፋት የሚያወሩት ለምን አልቅስ አልመጣችም ይመስለኛል። ለምን ሄሉ አልቅስ አልመጣችም ነው። ሄሉዬ የድሮ ሄሉ አይደለችም ምንም ቢሆን ማለት ነው። ደግሞ የዋህነቷ እመኑኝ ጌታን መቼም ጥሏት አይጠልም። አሁን ልትከፋ ትችላለች፣ ልታዘን ትችላለች፣ ብቸኝነት ሊሰማት ይችላል። ብዙ ያሳለፈቻቸው ብዙ ነገሮች አሉ፣ የሚያሟት የተደፈኑ ቁስሎች አሉ፣ ሲነካኩ የሚደሙ። ግን ደግሞ የዋህ ልብና የዋህ ስለሆነች እግዚአብሔርን መቼም ወርቅ አትወርቅም። አሸናፊም እሷ ናት በመጨረሻ። ስለ ሄሉ ክፋት የምታወሩ ሰዎች እባካችሁን አንደበታችሁን ግቱ። የእውነት ሄሉ ምንም አይነት ክፋትና ውድቀት የምትመኙላት ልጅ አይደለችም። በጣም የምታሳዝናት እኔ ብቻ አላቅም፣ ምን እንደምላችሁ አላቅም። ሄሉዬ እግዚአብሔርን ታሳዝነኛለች። የሆነ ስህተትም ስትሰራ ይሄ ስህተት ሄሉ ልክ አይደለሽም ብላችሁ ለማለት እንጂ ሄሉን ለመጣል ስለ ሄሉ የሆነች ነገር እየፈለጋችሁ እሷን ለማብጠልጠል የምትፈልጉ ዩቱበሮች ካላችሁ የእውነት ተሳስታችኋል፣ በጣም ተሳስታችኋል። እና ዛሬ ሉልና ኪራ ስለ ሄሉ ሲናገሩ ስሰማ እንዴ ስለ ሄሉ ክፋትም የሚያወሩ አሉ ነው ያልኩት። እግዚአብሔርን ነው የምላችሁ እሷን ለመጣል ስለ እሷ ክፋት በላይ በቪዲዮም የሚያወሩ ካሉ እነዚህ ጭንቅላታቸው ልክ አይደለም። እግዚአብሔርን ነው የምላችሁ። እና ሄሉሻዬ የዋህ ናት፣ ብዙ የተጎዳች ልጅ ናት። ቁስሏን ደፍና እንደው ጀግና ሆና የወጣች ልጅ ብትሆን፣ በራሷ ኮንፊደንስ የምትራመድ ልጅ ብትሆን ሄሉሻዬ ብቻ ናት። እሷን ለመጣል የሚያስቡ ስለ እሷ ክፉ አውርተው እሷን እንጥላታለን ብለው የሚያስቡ ሰዎች ካሉ ስህተት ነው። ምክንያቱም የሚያነሳም የሚጥልም እግዚአብሔር ብቻ ነው። የሰው ልጅ ብዙ ሊያወራባችሁ ይችላል፣ ብዙ ሊልባችሁ ይችላል፣ ግን ሊጠላችሁ አይችልም። የእውነቴን ነው። ደግሞ ሄሉዬ እመኑኝ አብባ አምራ ፍክት ብላ የወደፊቷ ህይወት ምር ብሎ ደምቃ የምትመጣ ልጅ ናት። እኔ ሁሌ የምመኝላት ለሄሉ ሁሌም ያማረ ህይወት ይዛ እንድትመጣ እግዚአብሔር በአማረ ህይወት እንዲከሳት ነው እንጂ እኔ እንጃ። እኔ አንደበቴ የራሱ ስለ ሄሉ ክፉና መጥፎ ለማውራት ምን አይችባት ሄሉን። እኔ ከናቲ ጋር ጀምሮ ነው ማቃት ሄሉን። ዛሬ ለእኔ አዲስ አይደለችም። እግዚአብሔርን በራሷ ስራ የምትንቀሳቀስ በፕራንክ አቅም እኮ ሰው ፕራንክ እንኳን ይኮርጃል አይደል? እሷ በፕራንክ አቅም እንኳን በራሷ የምትንቀሳቀስ በራሷ ኮንፊደንስ የምትራመድ ልጅ ናት ሄሉ። እንደዚህ አይነት ልጅ ናት ብላችሁ መጥፎ ስም የምትሰጧት አይነት ልጅ እንኳን አይደለችም፣ እንደ ሚዲያው እንኳን። እውነቴን ነው የምላችሁ። እና ዛሬ እንግዲህ ኪራና ሉል ስለ ሄሉ አንዳንድ ነገር በዚህ አይነት ዙሪያ የሚሰሩ ዩቱበሮችንም እሷም ያው አንድ ወር ሊሆናት ነው ከዩቱብ እንደጠፋች። እንደውም ቤተሰቦቿ የሚጨነቁ እሷ ስታለቅስ የሚያለቅሱ ቤተሰቦች ስላሏት እነሱ እንዳስቡ በማለት ያው ሙዚቃ ከፍታ እንኳን አለውኝ ትላለች በቲክቶክ እንጂ ሄሉዬ አሁን ከዩቱብ ሚዲያ ላይ ጠፍታለች። ከዚህ በኋላ ግን ከቤተሰብ ጋር አብራ በጥሩ ቪዲዮዎች እንደምትመጣ ተስፋ እናደርጋለን። ወደ ቤተሰብ ጋር ልትሄድ ነው። ከቤተሰብ ጋር ሆና ቪዲዮ ልትሰራ ትችላለች። ከዛም ደግሞ በጥሩ መንፈስ ወደ አዲስ አበባ ልትመለስ ትችላለች ማለት ነውና ብቻ እኔ ስለ ሄሉ መጥፎ የሚያወሩ ሰዎች ካሉ ያሳፍራል፣ የእውነት ያሳፍራል። ምንም የሚወራልባት ልጅ አይደለችም። በዚህ አጋጣሚ ደግሞ ኪራና ሉልን የመሰሉ ምርጥ ወንድሞች ሁሌ ምንም ነገር የማይቀይራቸው
ወንድሞች ካጠገቧ እያሉ እኔ እንጃ የእውነቴን ነው። እናንተንም አለማመስገን ከባድ ነው። ሉልና ኪራ በጣም እናመሰግናቸዋለን። በተከፋችን ባዘነች ሰዓትም ሄሉ ማለት በጣም በዚህ አጋጣሚ ሄሉዬ ያው ወደ ጸበልም እንደምትሞክር ራሷንም እንደምታረጋጋ ነበር ሲናገሩ የሰማ ነው። ብቻ እግዚአብሔር ይርዳት። ግን ደግሞ ዩቱባን መተዋም ልክ ነው ብዬ አላስብም። ለማ ብላ የእውነት ማ ይደሰት ብላ ለማን ዩቱቧንም አጧጥፋት መስራት አለባት። ሄሉዬ በልጠሽ መገኘት ነው ያለብሽ። አሁን ላይ በልጦ መገኘት ነው የኔ ቆንጆ። በልጠሽ ከተገኘሽ ፈላጊሽ ብዙ ነው፣ አንቺ ያልጠበቅሽ ሁሉ። ሲቀጥል ደግሞ በጸሎትና በትዕግስት እግዚአብሔርን መጠበቅ ነው ለሁሉም ነገር ብዬ ነው ማስበው። እግዚአብሔር ላንቺ መልካሙን ሁሉ እያዘጋጀልሽ ነው ሄሉዬ። ተስፋ መቁረጥ የለብሽም። ወደ ቻናልሽም ነይልን። አሁኛ ራሱ ቻናልሽ ላይ ጠፍተሽብናል። እነ ሉልን የመሰሉን ጓደኞች ስላሉሽ የእውነት እድለኛም ነሽ። የዋሰው በነገራችን ላይ መቼም ወርቁ አይወርቅም። ወደ ቤተሰቦቿ ጋም ሄዳ ደግሞ ሰላም አግኝታ ረፍት አድርጋ ከእናት ከአባቷ ጋር እውነቴን ነው ሰላም እንደ አይምሯንም ዘና አድርጋ ብትመጣም ያ አሪፍ ሀሳብ ነው ብዬ ነው የማስበው። ብትሄድም ወደ ቤተሰብ ልትሄድ ነው እንዳሉትም ከሄደችና ወደ ቤተሰቦቿ ጋር ከሄደች ከተቀላቀለች የእውነት ጥሩ ነው። እረፍትም ታገኛለች፣ አይምሯም ሰላም ይሆናል። ቤተሰብንም የመሰለ ነገር የለም ከእግዚአብሔር በታችና ሄሉሻዬ እኔ በበኩሌ ስለ አንቺ ክፉ ለመናገር አንደበቴ የሚታዘዝ አይመስለኝም። ምን አይተንብሽ ነው እኛ ዩቱበሮች? የእውነት ግን በጣም ያሳዝናል። አንዳንድ ዩቱበሮች ካላችሁ ስለ ሄሉ ክፋት የምታወሩ፣ ስለ ሄሉ መውደቅ ከባድ ነው የእውነት። ይሄ እንጃ ስህተት ነው፣ ትልቅ ስህተት ነውና እንግዲህ ኪራና ሉል ዛሬ ሲናገሩ በጣም ገርሞኝ እያዳመጥኳቸው ነበር፣ በመገረም ማለት ነው። ቅመሞችዬ መቼም ሳሰሟቸው አትቀሩም። በማ ቤት ነው ካላችሁኝ ያው በሉል ቤት ተለቋል። ሄሉሻዬም ሼር አድርገዋለች ማለት ነው። ሄሉዬ እንግዲህ ወደ ቤተሰብ ጋር ልትሄድ ነው፣ ወደ ጸበሉም ልትመለስ ነው፣ ወደ ፈጣሪም አሁን በደንብ እየተጠጋች ነው በእምነቷም ሲሉል ሰምቸዋለሁ። እና እውነት ነው ስንከፋ ብቻ አይደለም ወደ ፈጣሪ መጠጋት ያለብን፣ ስንደሰትም ስንከፋም ስናዝንም በውድቀታችን በማግኘታችን ሁሉ ወደ እግዚአብሔር መጠጋትን የመሰለ ነገር የለም ብዬ ነው ማስበው እንደኔ።